በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አምኜ በአብ ስም እናገራለሁ፣ በወልድ ስምም አምናለሁ፣ በመንፈስ ቅዱስም ስም አመልካለሁ። በስመ አብ አውሎግሶን ማለት ለመናገር መብት ይሰጠኝ ማለት ነው። የእግዚአብሔር አብ ባለሟሎች ቸሮች አማላጆች የምትሆኑ እግዚአብሔር የልቦናችንን አይኖች ብርሃን ያደርግልን ዘንድ አሳስቡልን። እግዚአብሔር ያከበረው ቸር የአብ የወልድ የመንፈስ ቅዱስ ተክል የሚሆን ተክለ ሃይማኖት ከሰራው ከብዙ ስራውም ጥቂት እንነግራችሁ ዘንድ የእግዚአብሔር ወዳጅ ሰማይን እንደ ጣሪያ ምድርንም በውሃ ላይ እንደ ስጋጃ የዘረጋት እርሱ ድንቅ ረቂቅ የሚሆን የጌትነቱን ምስጢር እንናገር ዘንድ አሁን አይነ ልቦናችንን ብሩህ ያድርግልን። መጉደል ከሌለበት ከጌትነቱ ባህር ቀርተንም እንረካ ዘንድ ማለት ፈጽመንም እንናገር ዘንድ ታስተምረንም ዘንድ በበጎ ስራም የሚጋደል የአባታችን የክቡር አቡነ ተክለ ሃይማኖትን በቀዳሚት ዕለት የሚነበበውን ትነግረን ዘንድ ብሩህ በሚሆን በጌትነቱ እውቀትም ልቦናችንን ብሩህ ያድርግልን በእውነት ለዘላለሙ አሜን። ከዕለታት በአንደኛው ቀን ዘወትር ይጠይቀው የነበረ ባለጸጋ በጀማ ውስጥ አንድ ጠንቋይ አለ ብሎ ነገረው። እየመራውም ሄደ። አባታችን ተክለ ሃይማኖትም ጠንቋዮችን አግኝቶ በላዩ አማተበ። አፍሮ ሚስቱን ትቶ ሸሸ። ብፁዕ አባታችንም ሴቲቱን ይዞ ወደ በዓቱ አመጣትና የሃይማኖትን ነገር አስተማራት። አሳምኖ የምንኩስና ልብስንም አለበሳት። ይህም ነገር በየስፍራ ሁሉ ተሰማ። በውስጣቸውም የሚኖሩ ሰዎችም ስለዚህ አመኑለት። ብዙዎች አጋንንትም ደግሞ እየጮሁ ወደ ዋሻው ደጃፍ ተጠጉ። ድምፃቸውም እንደ ጦርነት ቀን ፈረሰና እንደ ብዙ ሰረገላ ድምፅ ነው። ከጩኸታቸው የተነሳም የዋሾቹ አካባቢ ተነዋወጸች። የብፁዕ አባታችንም ደቀ መዛሙርት እጅግ ደነገጡ። አባታችን ተክለ ሃይማኖትም አጋንንትን እንደሆኑ አውቆ ደቀ መዛሙርቱን አትፍሩ አላቸው። ከደቀ መዛሙርቱም ወደ ደጅ ወጥቶ ስላማተበባቸው ድል አደረክን፣ አሳፈርከን እያሉ ሁሉም ተበተኑ። ይህንንም ሲናገሩ ደቀ መዛሙርቱ ሰሟቸው። ብፁዕ አባታችንም አጋንንትን ረገማቸው፣ እጅግም በረታባቸው። የሚያደርጉትንም አጡ። ባሰበውም ነገር ሁሉ ጌታችን ይረዳዋልና ከሰይጣናትም የተነሳ አይፈራም ነበር። በአንዲት ቀንም አባታችን ተክለ ሃይማኖት በጸሎት ላይ ሳለ እንደ ወርቅ የሚያበሩ ሁለት ቀንዶች ያሉት ታላቅ ዘንዶ መጣ። ብፁዕ አባታችንንም ሊውጠው ወደደ። ብፁዕ አባታችንም በላዩ ስላማተበበት ዘንዶ ከላይ እስከታይ ተሰነጠቀ። ወደ ደቀ መዛሙርቱንም ጠርቶ ና ይህን ዘንዶ እየው አለው። ደቀ መዝሙሩም አይቶ እጅግ ደነገጠ። ብፁዕ አባታችንም እስኪ ከንዳውና ልኩን ወቀው አለው። ቢከነዳውም 60 ክንድ ሆነ። ሰይጣንም አንተ ክፉ በየቦታ ሁሉ አስጨነቀኝ፣ አሁንስ ግን የሸዋን ምድር በሙሉ ተውኩልህ እያለ ከሩቅ ጮኸ። ይህንንም ተናግሮ እንደ ጭስ ተኖ ጠፋ። ከዚያችም ቀን ወዲህ ሰይጣን መፈታተኑን ተወ። ብፁዕ አባታችንም ደቀ መዛሙርቱን ዛሬ በእጅ እግዚአብሔር ያዋረደው የሰይጣንን ተንኮል አያችሁን? ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም። እሁድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ብሎ ጌታ ኢየሱስ ክርስቶስ የነገረኝን አሁንም እነግራችኋለሁ፣ በልባችሁ ጠብቁት አላቸው። በአባታችን ጥገኝነት ለመኖር አንድ ብላቴና መጣና ከደቀ መዛሙርቱ ሄዶ ለብፁዕ አባታችን ንገሩልኝ ብሎ ለመናቸው። ለጊዜው ተግባረ ዕድ ይዘው ነበርና ለአባታችን እስክንነግርልህ ቆይ አሉት። ከቤት በገቡ ጊዜ ግን ረሱት። መንፈቀ ሌሊት ሲሆን ወደ እኔ የመጣውን ብላቴና ለምን ረሳችሁት? መምጣቱንስ ለምን አልነገራችሁኝም? አላቸው። በነጋም ጊዜ ያንን ብላቴና ትናንትና ከነበረበት ስፍራ በደህና አገኙትና ወደ አባታችን ወሰዱት። አባታችንም ባየው ጊዜ እጅግ ወደደው።
ከጥቂት ቀን በኋላም የምንኩስና ልብስን አለበሰውና በገድሉ የሚከራከር በስርዓቱ የሚኖር ሆነ። ልጅም ያልነው አባታችን ፊልጶስ ነው። ይህ አባታችን ግን ለመንፈስ ቅዱስ ማደሪያ ሆነ። ትንቢት ይናገራል፣ ለደቀ መዛሙርቱም የዘነጉትን ሁሉ ያሳስባቸዋል። ዘራ ሚካኤል የሚባል የግራሪያ ሹም ይህም ሰሜን ሰገድ ነው። ብፁዕ አባታችንን ጠራውና ቢራም ወደሚባል ተራራ ወሰደው። የሀገር ሰዎች የሚሰግዱለት ከባላዘሮችም ወገን አንድ ሰው በዚያ ነበርና ወደ ብፁዕ አባታችን አመጡት። አባታችንም ባየው ጊዜ አማተበበት፣ በላዩም ያደረበት ርኩስ መንፈስ ጥሎት ሸሸ። ሰውየውም ያን ጊዜውኑ ሞተና ትልቅ ሽብር ሆነ። በመልከጼዴቅ ስም በዚያ ስፍራ ቤተ ክርስቲያን አነጸ። በጻድቃን ደግነት አገር ቀናች ተብሎ እንደተነገረ በብፁዕ አባታችን እጅ ያቺ አገር ዳነች። ከዚያ በኋላ የአገረ ገዢ የንጉሱን ጠላቶች ለመውጋት ወደ አረብ ዘመተ። ከዚያም ታሞ ለመሞት ደርሶ ሳለ እነሆ አባቴ ተክለ ሃይማኖት ወደ እኔ መጣ፣ በግልጽ አየዋለሁ እያለ ተናገረ። ከቦት የቆሙትንም የእጁን መስቀልና ማይጠንቱን አታዩምን አላቸው። ዳግመኛም ቸርነቱን ላሳየኝ ለእግዚአብሔር ክብር ምስጋና ይሁን አለ። ይህንንም ተናግሮ በክብር አረፈ። አስከሬኑንም ወደ አገሩ አመጡትና አባቶቹ በተቀበሩበት ስፍራ ተቀበረ። ስለ አባታችንም በእረፍታቸው ጊዜ ልጆቹን እንዲጎበኝ ብዙ ቅዱሳን መሰከሩለት። ዳግመኛም ስሙን ከሚጠሩት ነፍሳት ሁሉ ጻድቅም ኃጥእም ቢሆን ወደ አባታችን ተክለ ሃይማኖት ሳያደርሱት ወደ ዘላለም ርስቶ አያገቡትም ተብሎ ተነገረለት። ይህችም ነፍስ ባየችው ጊዜ አባቴ አባቴ ሆይ ተክለ ሃይማኖት እያለች ወደ እሱ ትጮኻለች። እርሱም አባትሽ እኔ እነሆኝ ይላታል። ይህችም ነፍስ ወጥታ ከጎኑ ትቀመጣለች። ከዚያም ወደ ርስቷ ትገባለች። የኃጥኡንም ነፍስ ብትሆን ወደ አባታችን ተክለ ሃይማኖት ሳያደርሷት ወደ ሲኦልም አይወስዷትም። ይህችም ነፍስ ባየችው ጊዜ ወደ እሱ ትጮኻለች፣ አባቴ አባቴ ትለዋለች። ብፁዕ አባታችንም ወደዚያች ነፍስ ተመልክቶ ስሙንም በመጥራት ቢሆን መታሰቢያውንም በማድረግ በጎ ሥራ የተገኘባት እንደሆነ ወደ ፈጣሪው ያማልዳታል። በተሰጠውም ቃል ኪዳን ወደ ዘላለም ሕይወት ያደርሳታል። በዚያን ዘመን ታላቅ ተአምር ሆነ። ጎልማሶች ወንድ መነኮሳትና ቆነጃጅት ሴቶችም መነኮሳይት በአንድ መኝታ ይተኛሉ። ሰይጣን በዝሙት ልጆቹን እንዳይተናኮልበት ብፁዕ አባታችን አስሮት ነበርና ክፉ ፈቃድን በማሰብ የወንድና የሴት ሥራ አይታሰብም ነበር። ለጸሎት በመንፈቀ ሌሊት በተነሱ ጊዜም ወንዱ የሴቲቱን ልብስ ይዞ ይህ ልብስ የኔ ነው ይላታል። ሴቲቱም የወንዱን ልብስ ይዛ እንዲሁ ትለዋለች። እርስ በርሳቸው ይጓተታሉ። እንዳላደጉ ሕፃናትም ሐሌዋ ኃጢአት ስላልነበራቸው የድንቆች ወገን የሚሆን አባታችን ተክለ ሃይማኖት ባለበት ዘመን ሁሉ መነኮሳትን የሚያስነውራቸው ነገር ከቶ አልተሰማም። ስማቸው አባ ኤልሳ፣ አባ ፊልጶስ፣ አባ ኖሬዎስ፣ አባ ዜና ማርቆስ፣ አባ ቶማስ፣ አባ ታዲዮስ፣ አባ ስምዖን፣ አባ ተስፋ ሕፃን፣ አባ ይትባረክ፣ አባ ተስፋ ስሉስ፣ አባ ክርስቶስ ቤዛነ፣ አባ ዳኒ፣ አባ መስቀል ሞዓ፣ አባ ክርስቶስ ሞዓ፣ አባ ኤዎስጣቴዎስ፣ አባ ኢዮስያስ፣ አባ ማርቆስ የሚባሉ ደቀ መዛሙርቱ ከእሱ ጋር ይኖሩ ነበር። እሊህም መላእክትን የሚመስሉ አዕማደ ምድር የተባሉ ናቸው። ከልጆቹም ብዙዎቹ በገድል የተፈተኑ ሆኑ። ጠባቂያችን አባታችን የክርስቶስ ምስለን ይሆነዋልና መንፈቀ ሌሊትም በሆነ ጊዜ ሁሉም አብረው ወደ ቤተ ክርስቲያን ይገባሉ። ብፁዕ አባታችን መብራት ይዞ ፊታቸውን ይመለከታል። መነኩሴም መነኩሲትም ቢሆኑ የማያለቅስ ያገኘ እንደሆነ በመቋሚያ ይገጫቸዋል። እያንዳንዱንም ጎስቋላ ሆይ በዚህ ካላለቀስክ በወዲያኛው በገሃነም መጽናናት፣ መረጋጋት፣ እረፍት በሌለበት ታለቅሳለህ ይለው ነበረ። በቅዳሴም ጊዜ እንዲሁ ያደርጋል። የቡራኬውንም ጸሎት በደገመና የሙታንን ስም በጠራ ጊዜ እጅግ ይረዝማል። እስከ መጨረሻውም ድረስ አስቀድሞ ለእያንዳንዱ 150ውን መዝሙር ዳዊት፣ 15ቱን ነቢያት፣ 5ቱን መኃልየ ያደርሳል። ለሕዝብ፣ ለአሕዛብ፣ ለነገሥት፣ ለመኳንንት፣ ለሀገርም ሁሉ ጸሎትን አብዝቶ ይጸልያል። ደቀ መዛሙርቱም ጥቂት ጥቂት የእርሻ ሥራ ጀመሩ።
በውስጡ አተር ዘሩ። የዕለት ምግብ እንዲሆናቸው ጎመን፣ ሽንኩርትም ድንችም ተከሉ። ሽኮኮች፣ ጦጣ ዝንጀሮችም፣ ጃርት፣ ሌሎችም አትክልት የሚያጠፉ ሁሉ እርሳቸው አስቸገሯቸው። ደብረ አስቦ ገና ምድረ በዳ ነበረችና። ለአባታችን ለተክለ ሃይማኖትም አዝመራችንን አጠፉብን ብለው ነገሩት። እኛ ወደ ቤታቸው መጣንባቸው እንጂ እነርሱ ወደ እኛ አልመጡብንምና ተዋቸው፣ እንደኛ ስጋውያን ገዳማውያንም ናቸውና አንግፋቸው አላቸው። ደቀ መዛሙርቱም ዝም አሉ። አውሬዎቹ ግን እየበረቱባቸው ሄዱ፣ አስቸገሯቸውም፣ ከልካቸውም አለፉ። በአንዲቱ ቀንም አባታችን ሲመለከት አንድ ግመል ዝንጀሮ መጥቶ የመበለቲቱን እጅ ይዞ በሁለተኛው እጁ የያዘችውን ነጥቆ ወሰደባት። በኃይልም ስለደበደባት ጮኸችና መነኮሳቱ መጥተው አስጣሏት። ብፁዕ አባታችንም ይህን ግፍ አይቶ በዚህ በምድረ በዳ ያላችሁ አራዊት ሁላችሁ ቅዱሳን የደከሙበት ገንዘባቸውን እንዳትዳፈሩ ከወሰኑላችሁም ከልካችሁ አልፋችኋልና እኔ በማገለግለው በእግዚአብሔር ቃል የታሰራችሁ ነው አላቸው። ከዚያን ቀን ጀምሮ አዋፍንና እንስሳትን የሚበሉ ሁሉ በአንድ አውሬ ጥፋት ሁሉም ታሰሩ። አባታችንም ባለበት ዘመን ልክ አህዮች በምድረ በዳ ያድሩ ነበረ፣ የሚያስፈራቸውም አልነበረም። ሰዎች ዘርተው እስኪሰበስቡ ድረስ ከአራዊትና ከአዋፍ አዝመራቸውን አይጠብቁም ነበር። የሌሊትና የቀን ምግባቸውንም የእግዚአብሔርን ቃል አድርጎ የወንጌልን ትምህርት በማስተማር ልጆቹን እንዲህ እየጎበኘ ኖረ። ዓለምንስ እንኳን አያስቡትም ነበር። በስራቸውም ሁሉ መላእክትን መሰሉ። አባታቸውም ራሱ ጌታ በጨለማው ሀገር ውስጥ እንደኔ ብርሃን ሁን ብሎ እንደነገረው የክርስቶስ ምስለኔ ሆነ። የደቀ መዛሙርቱንም ሐሳብ ሳይነግሩት አውቆ የሚሆነውን ነገር ይነግራቸውና የተናገረውም ይፈጸም ነበር። ከዚህ በኋላ አባታችን ተክለ ሃይማኖት አስቦ ወዮልኝ፣ ወዮታ አለብኝ፣ እውነተኛው ዳኛ በመጣ ጊዜ በዚያች ቀን ምን እመልሳለሁ? የሰማዩ አባቴን ፈቃድ ከሚሰራ በቀር ወደ መንግስተ ሰማያት የሚገባ የለም ያለውን ቃሉን አላሰብኩምና አለ። ወይኔ ያን ጊዜ ወዴት እሸሻለሁ? ከሕያው እግዚአብሔር ከቁጣው ፊትስ ወዴት ሄጄ ይማጸናለሁ? ወዮልኝ! ለሰማያዊ ሙሽራ ሰርግ በበጎ ሥራ ያልተሸለምኩ እኔ ወዮልኝ! ጨው ምግብን ሁሉ እንዲያጣፍጥ እርሱን ግን የሚያጣፍጠው እንደሌለ አልጫም ከሆነ በኋላ በአፋ ጥለው ሰዎች እንደሚረግጡት ሆኛለሁና አለ። መብራት ቢጠፋ የሚያበራለት የለም። ጨለማ ከሚወርሰው በቀር ባለመድኃኒትንስ ማን ይፈውሰዋል? ራሱ የሚድንበትን ካላወቀ ነፍሴንም በእኔ ላይ እንዲሁ ሆነች። ሌሎችን አጣፈጥኩ፣ ለራሴ ግን አልጫ ሆንኩ። ሕሙማንን ፈወስኩ፣ ለራሴ ግን ድዌ ሆንኩ። ለዓለም አበራው፣ ለራሴ ግን ጨለምኩ አለ። ለዓይኖችህ እንቅልፍን ለቅንድቦችህም ማንጎላጀትን አትስጣቸው ያለውን የነቢዩን ቃል ደግሞ ለነፍሱ አሳሰባት። እንደ ወፍ ከድፊት እንደ ፌቆ ከወጥመድ ከጥፋትም ሁሉ ትድን ዘንድ ያለውን ያሳስባት ነበር። ይህንንም ተናግሮ በገዳም ውስጥ ግራቀኝ እጁን ለመዘርጋትና ለመቆም የሚበቃውንም ያህል ቦታ ትቶ በውስጥ በኩል 8 ስለታም ጦሮች ሁለቱን በፊቱ ሁለቱን በኋላው ሁለቱን በቀኝ ሁለቱንም በግራው እነዚህን ሰውነቱን የሚወጉትን ተከለ። ከዚህም በኋላ ሰውነቱ ደከመ፣ ለእርጅናም ደርሶ እንደቀድሞ ወንጌልን ዞሮ ለማስተማር ባይቻለው ስለዚህ በአንድ ስፍራ መቆምን